ሌላ ካሜራ ምን እየተከናወነ ነው ዛሬ? ምን አገባሽ አንቺ? ተጠቀምኩብሽ። እንደሌላ የተለየ ነገር እኮ የለሽም። ከሌላ ሴት የተለየ ነገር የለሽ። እና አንተ ቻይ ያለብህ ማለት ነው? እና ያለብኝ ነው ምንድን ነው አልገባኝም እኮ ነው ከአንቺ እኮ እየሰማሁ ነው። ምን ደበደብኩት? ይኸውልህ በነገር እሱ ምክንያት እኮ ነው እኔ እንደዚህ ሆንኩ። እሱ ምን አደረገ? ማን ነው ጭራቅ? አንተ ነህ ጭራቅ። እንዴት አትናገርም? መጀመሪያ ቆይ ለምንም አትናገረው? እንዴት ልናገር? ምን ማለት ነው? እንዴት ልናገር ማለት? አሁን እንዴት ተናገርከው? ምናልባት ከኃጢአቴ ነፃ ልሆን ይችል ይሆናል። በውስጤ ጸጸት አለ። በውስጤ እንደ እሳት ነው የሚያቃጥለኝ ወንድም። ይኸውልህ ቁጭ በይ ልቀቂው። ይሰበራል። እጅሽን ይመታል እኮ። ይኸውልህ እገለዋለሁ። ምን እየተከናወነ ነው? ቁጭ በል። ቁጭ በል። ማን የቀረጸው? መሞት ነው ፈልገው። በቃ ከዚህ ወደ መሞት ነው ፈልገው። ምንም ማድረግ አልፈልግም። ለምን ማንን ደስ ይበለው? ምንድነው ደስ የሚለው? የኔ ህይወት እኮ ሊተበላሽ ምን አይነት ህይወት ነው ብኖረው? አንተ ማን መሆንህ ነው እና የምነግርህ? አትነግረኝም? አልነግርህም። ምን ታመጣለህ? አንተ ልትታቀፍ ነው እንዴ? ዛው ለምን እንደዚህ የምታረገው? ይሁን በቃ ዝም ብለህ አጫውችው። ምንድን ነው አድርገህ ያለው? አሁን በሱ የጀመርኩትን አንቺ ጋር እንዳልበቃ ነው። ይሄን ነበር የፈራሁት። እንዳታሳስጂኝ እሺ። ነገር አለ። ለምን የምትባል ነገር የለም። ልጄ ግን ትከፍልበታለህ ዋጋ። እኔ አልለቀውም። ሰምተሃል አይደለም? ህይወቴን ነው ማበላሽልህ። አሁን እንደዚህ አይነት ነገር የኔ ህይወት እንዳበላሽ ያንተም ደግሞ ቀጣይ ህይወትህ ይበላሻል። በቃ እናት ነበረች ከሁለት ዓመት በፊት ሞተች። በቃ አንተ ልክስክስ ድሮም ጠርጥሬያለሁ። አንተ ልክስክስ አሳይሻለሁ። ማለት ዝም ብላችሁ ሸታ የምሴት ነው የምትለው። ሌላ ሴት ይዞ ይመጣል። አትዋሽ። አንቺ ታውቂያለሽ። ለምን አትናገሪም? አንቺ አትናገሪም። ሌላ ሴት ይዞ ይመጣል ከኔ ውጪ ሌላ ሴት። ከዛ ሰው ምንድን ነው የሚያደርገው? ዝም በል እኔ ነስረኛል። ከዛስ ከዛን ይደበድብ ቤቢ አንቺ ስርዓት ያዥ። እኔ ልጅ እያደረገብኝ ነበር። ሰውየው ስርዓት ያዝ። ያስደበደብከኝ ነው እኮ። ዝም በል። ስራን ነው የሚያስደበድበኝ። አባቴ ንገረኝ። ሁሌ ነው ይዞ የሚመጣው። ከዛ ምንድን ነው የሚያደርገው? አንተን ይደበድባል። አንተ ልክስክስ ድሮም ጠርጥሬያለሁ። አንተ ልክስክስ አሳይሻለሁ። እሺ ሌላም ንገረኝ። እሺ ሌላ የምታውቀው ነገር አለ? ንገረኝ። የለም ሁሌ ነው ይዞ የሚመጣው። በቃ ቤቢ ይበቃል። ብዙ ነው ይዞ የሚመጣው። ብዙ ነው። በየቀኑ ጭራሽ በየቀኑ ህይወቴን ልትጫወት አሁን እያደረግክ ያለውን ሴቶችና ይህ ልጅ ምንድን ነው የሚያገናኘው? ለምንድን ነው የምትደበድበው? መቀላል ነው። ምን ደበደብኩት? በነገር እሱ ምክንያት እኮ ነው እኔ እንደዚህ ሆንኩ። እሱ ምን አደረገ? እናቱ ምን አደረገች? ሴት እጠላለሁ፣ አንቺ እጠላሻለሁ። ተጠቀምኩብሽ። እሰይ ምን ማለት ነው? እንደፈለኩ ይሄን ነገር መስማት የለበትም። አባቴ ውስጥ አስገቢ። አባቴ ውስጥ ግባ። እሺ እኔ እዚህ ጉዴ ላዳም። እሺ በነገራችን አንድ ነገር እንድትዋሽኝ አልፈልግም። ምክንያቱም ካሜራውን የቱ ጋር ነው ያስቀመጥሽው? እዛ ጋር ነው ያስቀመጥኩት። ካሜራውን ተቀምጦልኛል። ካሜራ በገዛ ቤቴ ይዘሽው ነው። ምን እየተከናወነ ነው? ካሜራማን አንቺ ስለ ዋጋ እንደምታገኝ ጭራሽ ሴት እኔ ላይ እየደረብክብኝ። አንተ ምን አይነት ሰው ነህ? ሌላ ካሜራ ምን እየተከናወነ ነው ዛሬ? ቁጭ ሁለት ካሜራ ዛሬ ምንድን ነው ይሄ ካሜራ ሁሉ ጋታ? አንቺ ነው የምትሰሪው አይደል? ይሄ ነገር አፍህን ሞልተህ እንዳታወራ። ድብብቆሽ አልፈልግም። ሰማይ አሁን ትነግረኛለህ አትነግረኝም? ምን ልንገርህ? እያደረግህ ያለውን ምንድን ነው? እናትህ ጋር ማነው የልጁ እናት ጋር የሚያገናኘህ? ለምንድን ነው ልጁ የምትደበድበው? በእናቱ ምክንያት ነው ሁሉ ነገር የሆንኩ። ከምን ጀግና ነበርኩ እኮ
እኔ ደላላውኝ ቤት ላይ እንዲቀመጥ ያደረገኝና እንደፈለኩ ብር አለ እንደምታየው ቤት አከራይቼ ነው ብዙ ነገር አደርጋለሁ እና በቃ ንገረኝ እኔ ምንም አልፈልግም ምንም ነገር ወንድሜ ማንነኝ ያልክ ስምህ ማን ነበር ባይሉ ወንድሜ እና አሁን ልነግርህ አልፈልግም በውስጥ ያለ የተቃጠልኩበት እኔ እንደዚህ አልነበርኩም መልካም ሰው ነበርኩ ግን በቃ ተወሰነ ጊዜ በኋላ ምን እኮ ልጅ እኔ የተፈጠረ ነገር ሊኖር ይችላል ይሄ ልጅ ለምንድን እንደምታንገላታው ሴት እናት ናት ሴት እህት ናት ሴት ልጅ ናት ግን ሴት ይጣላሉ ሴቶችን ይጣላሉ አንተ ምን አይነት ሰውዬ ነህ ምን አገባሽ አንቺ ተጠቀምኩብሽ እንደሌላ የተለየ ነገር እኮ የለሽም ከሌላ ሴት የተለየ ነገር የለሽም ምን ማለት ነው ህይወቴን ሁሉ እንደዚህ 6 ወር ሙሉ ካንተ ጋር ነገር አልነበረም ማለት ነው አሁን ምንድን ነው የተፈጠረው እሱ ነገር ተናግረኛለህ ወይስ አትናግረኝም ይኸውልህ ጭራቅ የተጫወተችብኝ ዛሬ አውጣትና ልክ ሁሉ ነገር እነግርሃለሁ ማን ነው ጭራቅ አንተ ነህ ጭራቅ አልወጣልኝና ከዛ ሁሉ ነገር እነግርሃለሁ ታሷ አልወጣም ሴት ባለችበት አላወራ እሺ ቁጭ በል አንተ አይ ጉዴን ማለት እሺ ቢያንስ እኔ ላውራውና ከፈለግሽ እኔ ከኔ ትሰማያለሽ አይ አልወጣም ምንድን ነው ችግሩ አልወጣም አይ በቃ ማን ነገር ጉዴንማ ቁጭ ይላል በቃ ነገር ይኸውልህ ምንም አታመጣም አርፈሽ ቁጭ በይ አንድ ነገር አልፈልግም ስማኝ ንገረኝ በቃ ሴት ባለችበት አለ እሺ ብላኔ በቃ እኔ ያለው አይደለ ምንም አትልም ንገረኝ በቃ ምንድነው የተፈጠረው የሷ ብትወጣ ደስ ይለኝ ነበር ሁሉ ነገር በግልጽ እኮ ዞሮ ጓደኛ ናት አይደል በቃ የሆነ ጊዜ ማውቃቀር ነው ስለዚህ ነገር በቃ 6 ወር ጓደኛ ነበረች የሷ ብቻ አልነበረች ብዙ ሴቶች ጓደኞች ነበሩ ያየነው ጉዴን እየሰማ ነው እሺ እኔ ሌላ ምንም ነገር አልፈልግም ልጅን ለምን እንደዚህ እንደምታደርግ ነው እኔ ማወቅ የምፈልገው አንተ ማን መሆንህ ነውና የምነግርህ አትነግረኝም አልነግርህም ምን ታመጣለህ ሌላ ነገር ውስጥ እንድንገባ አልፈልግም እኔ ታመጣ በቤት መተህ ታስፈራራኛለህ እንደ ካሜራ ጋጋታ አምጥተህ ያወጣት ሰብስበህ ምንም የምታመጣው ነገር የለም ምንም ነገር ነገርም የለም እርግጠኛ ነኝ ምን ታመጣለህ ይኸውልህ ልጅን እያደረክ ያለው ነገር እንዳለ ስታሰቃየው በቂ ቪዲዮ አለ ስለዚህ እሱን ይዤ ቪዲዮ በህፃናት መብት እዛ ህግ ቦታ ብንገናኝ ይችላል ያለው ነገር ብትነግረኝ ይችላል እንዴት ነው ምን አደረኩ ልጅ ወደዋለሁ ልጅ ነው በቃ ምንም አይደለም ተሰማኛለህ ሰውየው እኔ እዚህ መምጣቴን አይደለም ማየት ያለብህ ሰማኝ ፎቶ ማስፈራሪያን ይዘህ ይወጣልኝ ከቤቴ እሺ እነዚህ ቪዲዮዎች እኮ የቪዲዮስ ምን ልትሆን ምን እየተከናወነ ነው ቁጭ በል ማን የቀረጸው ይሄን ቪዲዮ ይዤ ታገኛለህ ካምበፊት እንዴት አገኘው ይሄ እሷ ናት ጭራቅ አሳይሃለሁ ሰርቼልሻለሁ እሺ አሁን ይሄንን ይዤ ችግር የለውም ልጁን ይዘሽልኝ እኔ ልጁን አስመረምራለሁ ከዛ በኋላ እዛው ቀሪውን ፖሊስ አመጣለሁ ተው ቆይ ምን ነገር አለ ምንድነው በቃ ጨረስ ምንድነው ነገር የለም ለምንድነው የምታቸግረኝ በቤቴ መጣ ለምን አትተወኝ እኮ ንገረኝ ወንድሜ ወዳለሁ ተወኝ በቃ ልኑርበት እኔ ልኑርበት ልጄ ምንም አላደርገውም እሺ ቁጭ በል እቺ ሳይሻል ቁጭ በል ምንድነው የምታሳየኝ አንተ እንገናኛለን እሺ አሁን ትነግረኛለህ ወራዳለ ትነግረኛለህ አትነግረኝ ዝም በይ በላታ ዝም በይ ለምን ዝም በይ እሺ ንገረኝ ከየትኛው ጀምሬ አላውቅም መነገር ያለበትን ሁሉንም ነገር ከየት ነው ያገኘው ይሄ ቪዲዮ እንዴት ነው ያገኘው እኮ ታሪክ እንዴት ነው ያገኘው እኮ ቤት ውስጥ አስቀመጠች እኔ ውጭ ሆኜ ስከታተል ነበር ከአንቺ ፍቅረኛ መስለሽ ወዳጅ መስለሽ ስትበረብሩኝ ነበር አይደል ተጠቀምኩብሽ አንቺ ብቻ አይደለም አሁን ዝም በይ አንቺ ዝም በይ ንገረኝ ጊዜ መግደል አያስፈልግም እያመመኝ ነው ያለ ታማሚ ነኝ መናገሩ ካልቀረ ግልጹ ለናገር ስትጨራግን አውጣት ብዬ ነበር ትሆን የመስማት ሞራሉ አለሽ አላውቅም ብዙ ነገር መናገሩ ነው ከዚህ በላይ ሴት አምጥተህ ከዚህ በላይ ሰሞት አይበቃኝም ሌላው ደግሞ ምንድነው ጉድ ምንድነው እሺ ምንድነው ነገር ይኸውልሽ አሁን ሞራል አለሽ ካለ ከባድ ነገር ሊነግረኝ ይችላል ስለዚህ አላውቅም እኔም እኮ ልሰማ ነው ነገር ብትወጪ ይሻልሻል አልወጣም ብትወጪ ይሻልሻል ይኸውልህ እሷ የሚመለከት ከሆነ እዚህ ፊት ለፊቷ ላይ ነገር እሺ ትጠቃውለታ ለምን የምትጠቃው ይሄ ነገር እቃው ምን አንተ ምንድነው የሚያንቀጀቅጅ ዝም ብላ ንገረኝ እንዴ እቃው ምን አደረገ ምንድነው ይላል ይሄ ሰውዬ ጤነኛ አይደለም ነው እኮ እሺ አንዴ በቃ እንጠብቀው እስከሚናገር እንጠብቀው ይኸው ወንድሜ ይኸውልህ እንግዲህ እኔ የህሊና ጸጸት እየተጎዳሁ ነበር ከቤት ማልወጣበት ምክንያቱም ስሜ ዮናስ ነው አውቀኸዋል
ተከታተሉኝም ቆያችሁ። እኔ እንደዚህ ይሆናል ብዬ አስቤ አላውቅም። እንግዲህ እግዚአብሔር ግን ለትምህርት ይሆናል ለሌሎች ያስተምራል ብሎ አስቦ ከሆነ ቆይ አይደለም ይሄ ሰውዬ ጤነኛ አይደለም እያልኩ ያለው ምንድነው? ማውራት ያለብን ነገር አውራ። ምንድነው እኮ ዝም በይና እንስማው። እሺ ሁሉ ወንድሜ ለሌሎች ማስተማሪያ ከሆነ እኔ የፈለኩ ልሁን ልናገር። ንስሐ ይሆንልኝ። በእግዚአብሔርም ቦታ ላገኝ ይችል ይሆናል። ምናልባት ከኃጢአቴ ነፃ ልሆን ይችል ይሆናል። በውስጤ ጸጸት አለ። በውስጤ እንደ እሳት ነው የሚያቃጥለኝ ወንድሜ። የሆነ ነገር ሁሉ ሳስብ የልጁ እናት ናት ሁሉ ምክንያት የሆነች። ምን አደረጋ? እሺ ምን አደረጋ? ስሜ ነግሬያቸዋለሁ። ስለታኩኝ እኔ ስኖር የእሱ እናት ከብዙ ዓመት በፊት ተገናኘ። ፍቅረኛሞችም ነበር። አብረን ስንኖር ነበር። እኔ ታማኝ ነው ጥሩ ሰው ነበርኩ። ታማኝ ለትዳሬ ታማኝ እና ልጅም ወለድ። ከተወሰነ ጊዜ በኋላ ስንኖር ከሁለት ዓመት በፊት ደላላ እሰራለሁ። ቤቶችም አሉ የሚከራዩ። ጥሩ ኑሮ ነበረኝና ስኖር እናቱ ከሁለት ዓመት በፊት በህይወት አርፋለች። እዛ ሆስፒታል አሁን ለደረስኩበት ችግር፣ አሁን ለሆንኩበት ሁኔታ፣ አሁን ለደረስኩበት መበላሸት የሷ ምክንያት ነው። ሆስፒታል ሄጄ ስጠይቅ ባለቤትህ አርፋለች ተባለ። በሱ አስታመምኳት። ብዙ ነገር አደረኩ፣ ብዙ ነገር ደገፍኩ። መጨረሻ ግን ናብለው ሐኪሞችን ሰብሰብ አድርገው ምክር ምናምን ሰጡ። ምንድነው የምታደርጉ? አሁን እንደጨነቃችሁ ሁሉ እኔም ጨንቆኝ ለምንድን ነው ግልጽ የማትነግሩ ስላቸው ባለቤቴ በኤችአይቪ ኤድስ እና አንተ አለብህ ማለት ነው ኤችአይቪ? ዝም በይ ማለት እና አንተ ኤችአይቪ አለብህ ማለት ነው? እና እኔ አለብኝ ነው? ምንድን ነው አልገባኝም እኮ ነው ከአንቺ እኮ እየሰማሁ ነው። ምንድን ነው የምታወራው ዮኒ? ምንድን ነው ምንድን ነው ማዳምጥህ? ከዚህ በላይ ምን ያለው እኔም እኮ ገና እንዴ ኤችአይቪ አለ እና ከሁለት ዓመት በፊት የእሱ እናት እንደሞተች በኤችአይቪ ኤድስ እንደሞተች ተናገረ ሆስፒታል። ወይኔ ከዛ እኔም እንድመረመር አደረጉ። መመርመር አለበት ልጅህም ይመርመር አንተም ተመርመራሉና ይህ አጋጣሚ ሆኖ ደህና ነው። እኔ ግን ኤችአይቪ ኤድስ ወይኔ አትራማ ዮኒን አበላሸው። ምን ሰው ነህ ግን ባለጌ! ምን አይነት ሰይጣን ነህ! ወይኔ ዮኒን አበላሸው። ይቅር አይልም ሰይጣን፣ ይቅር አይልም። እግዚአብሔር ይቅር ይበላችሁ። ክፉን በቃ ተረጋጊ። መስማት አልፈለግም። ተረጋጊ። እንዲህ ሆኖ ምን ይፈጠር? ህይወቴን አበላሸው እኮ። እንዴት አትናገርም? መጀመሪያ ቆይ ለምንም አትናገረው? እንዴት ልናገር? ምን ማለት ነው? እንዴት ልናገር ማለት? አሁን እንዴት ተናገርከው? አሁን እንዴት ነው የተናገርከው? እሺ ንገሪኝ። ታሪኩን ልነግራችሁ። ምንድን ነው ታሪኩ? እኔ ስለምን ታሪክ አያገባኝም። እሺ ምን ይፈጠር? አሁን ምን እናድርግ? ወይኔ ይኸውልህ ወንድሜ ሌሎችም የሚያስተምር ከሆነ ብዬ ነው የማደርገው። ህይወቴን አበላሸው እኮ። ትንሽ ህሊናዬ ነፃነት እንዲሰማ ብዬ ነው። ስለዚህ እያንዳንዱን ሴት አንተ አውቀህ ነው ማለት ነው እንትን የምትለው? በቃ ተናደድኩ፣ ተበሳጨሁ፣ ከቤት አልወጣ። በቃ በቀል ተያዝኩት። ትክክል ነው ብዬ አላስብም፣ ግን ምን እንደዛ እንዳደረገኝ አላውቅም። በቃ አንተም ታመሃል። በበሽታ አማካኝነት ባለቤቴ ታውቅ ነበር፣ ቀድመ ክትትልም ታደርግ ነበር መሰለኝ። ለዛ ነው የተናደድኩ። ድንገት ቢሆን ኖሮ እኔ ላምጣው እሷ ታምጣው ምንም አይታወቅም፣ ግን እሷ ከዛ ቀድማ ክትትል ታደርግ እንደነበር እኔም እንደነገረችኝ ታማሚ እንደሆነች እንደዛ ነው ሐኪሞች የነገሩኝ። እዛው ዶክተሮቹ ጋር ሄዳ ሕክምና ክትትል ታደርግ ነበረ? አዎ እሷ ታደርግ ነበር። ያ ሁሉ እያወቀች ግን ዝም አለች። ወይም ይገለኛል ወይም ምን ብላ እንደሆነ እኔ እሱ ነው በቃ እስካሁን ጥያቄ ስለሆነብኝ ያልተፈታ ጥያቄ ስለሆነብኝ በቃ ለዚህ ነው እንደዚህ የማደርገው። በሴቶች ላይ ባገኘኋቸው ልክ ባለቤቴ ነው እየመሰለኝ እንደዛ እየተጠቀሙ። ስለዚህ እስካሁን አንተ ጋር የተኙ ሴቶች ያለ ጥንቃቄ
ነው ያደረጋችሁ ማለትም ያለ ኮንደም ስለዚህ ሁሉም ጋር እንትን ብለሃል ማለት ነው በቃ እንደዛ ነው በስተቀር ነው ሰይጣን ነህ የሰይጣን ቁራጭ አንተ ይኸውልህ ቁጭ በይ ልቀቂው እሺ ይሰበራል እጅሽን ይመታል እኮ ይኸውልህ እገለዋለሁ ይኸውልሽ ወይኔ ህይወቴን አበላሽው አንተ ማትረባ አንተ ክፉ ልቀቀኝ እኮ ተረጋጊ በቃ ለምን አርፈሽ ቁጭ በይ ህይወቴን ነው ማበላሽው ስሚኝ በቃ በዚህ ነው እኮ ትጣይ እኮ እንደሚ ሲጀመርሽ እስከመች ሊደበቅ ይበቃል አሁንማ ይበቃል በቃኝ ወንድሜ መደበቁ በቃኝ መሳሳቱ በቃኝ የሚሰጠኝ ቅጣት ህግ የሚሰጠኝ ቅጣት ካለ መቀበላለሁ እሺ ይሄ ተፈጠረ እናት ናት እንጂ ያደረገችው ልጇ አላደረገም አይደለ እሷ ልጅ አይደል እንደ ቁራ ሰይጣን ያንተም ልጅ አይደለ መልክ ደግሞ እሷ ነው የሚመስለው ቁርጥ ብሎ እሱን ባየው ቁጥር እሷ ነው የምትመስለው ያንተም ልጅ አይደል ያብራኬ ከፋል ወደዋለሁ እኮ ያሳዝነኛል ግን ምን እንደተጠናወተኝ አላውቅም ቫይረስ አለ አሁን እንደተነገረ በቃ በውስጤ እኔ በቃ ያሳዝነኛል ብቻ እኮ ስልክ እንከባከባለሁ ሴት ባየው ቁጥር ግን ለሴት በቃ የመሰለኝ ቁጭ አድርገውና ፊት ለፊት አስር ነው ለማደርገው እሷ ማለት እሱ ፊት ነው ከሴቶች ጋር እንትን የምትለው ምን እንዲማር እንጃ ወድጄ አይደለም ምን እንደሆንኩ አላውቅም በቃ አንተ ታማሃል ሲባል ቤቱ አልኩ በኋላ እንደዚህ ነው የምፈጽመው በቃ ሌላ የተበላሽቶ ተመርዘዋል ከዚህ እንኳን የሚገላግለኝ ሰው እየፈለኩ ነበር አንድ ሁለት ጊዜም ህይወቴ ለማጥፋት ሞክሬያለሁ ግን አልተሳካልኝም በቃ ከዛ የደነገጥኩ ለምን የእሱ እናት የልጁ እናት ለምን ቀድማ አትነግረኝም ክትትል እያደረገች ከነበረች ባለቤቴ እንደዚህ ሆነዋል ግን አንተም ተጠንቀቅ እንመርመርና ታይዘን አብረን ልጃችንን እናሳድገው ትለኝ እኮ ይሄ ነገር አላደርገውም ነበር እኮ አሁን እኮ የሚቆጨኝ እኮ በቃ እሷ እያወቀች ክትትል እያደረገች ለእኔ ደበቀው ህይወቷ ስታልፍ በቃ ደነገጥኩና በልጁ ጋር በቃ ልጄ እኮ ነው የአብራኬ ልጅ እኮ ነው ያሳዝነኛል ሰውነቱ ተጎሳቁሏል እኮ አንድ ጥያቄ ልጠይቅ በባለቤትና በአንተ መሀል አብራችሁ ስትኖሩ ችግር የተፈጠረ አለመግባባት ተለያይታችሁ መጣላት ነበረ በፍጹም ነገር ግን ምን አለ መሰለህ እሷ ሁሉ ጊዜ ከህሊናዋ ጋር ትጋጫለች አሁን ሳደርገው እንደነበር ከሁለት ዓመት በኋላ ሳደርገው እንደነበር ሁሉ ሴቶቹ ጋር ሲቀር ከህሊና እየተጋጨ ነው ሰራ ነበር እሷም አንዳንድ ጊዜ ትነሳና ትናደዳለች ትነሳና የሆነ ስሜት ታሳየኛለች ትጨቃጭቀኛለች ግን ዞሮ ግን ጥሩ መወዳት ፍቅረኛ ነበረች ግን አሁን ለመደበቋ አሁንም እየተበቃ ምናልባትም እኮ እኔ እንጃ እኔ አሁን የነገርከኝ ነገር ለእኔ ትንሽ እንዲህ ነው እሷ በእሷ በኩልም ለመፍረድ አይሆን በአንተ በኩል አትነግረኝም ምን ማለት ነው መንገር እኮ አለባት በዚህ ምክንያት እንደዚህ ሆኛለሁና ልጅ ወልደናል አብረን እየኖርን ነው ከፈለጉ ጓደኞቼም ነበሩኝ ከሁለት ዓመት በፊት ሁለት ዓመት በኋላ ነው ቤቴን ዘግቼ መኖርና ጓደኞች ምናምን ያስጥሉ እንጂ ከዛ በፊት ጓደኞችም ነበሩ ቤተሰብም ማለት ሁሉ ነገር መንገር ትችል ነበር እሱ ነው እስካሁንም መጥፎ ባህሪ ጠባሳ ውስጥ የጋድሮ በልጁ ጋርና በሌሎች ማለት በጓደኞችን እንትን የምትለው የምጠረጥረው ሰው ነበረ በሰዓቱ መንገር ነበረባት በጓደኞች አማካኝነት ብትነግረኝ ኖሮ እንደዚህ አልሆንም ነበር ይሄን ነገር ማድረግ የጀመርኩ መች ነው እሷ ከሞተች በኋላ በቃ እኮ በምን ያህል ጊዜ 2 ዓመት ይሆናል እሷ የሞተችው 2 ዓመት ነው 2 ዓመት ከሞተች በኋላ ነው ይሄን ነገር እንትን ያልከው ከሞተች በኋላ በቃ ሌላም አልተረጋጋም ሌላም ተበላሽቷል ማደርገውን አላውቅም ሀዘኑን በቃ እንደጨረስኩ በቃ ቤት የተዘግቼ መጠጣት ነው እንደምታየው እንትኑ ሞልቷል መጠጥ ብቻ ነው ሴቶቹን ከየት ነው የምታመጣቸው ሴት ራሷ ትመጣለች እንደ ብርካል ምን ሄዳለሁ ዝናናለሁ ይዣቸው እመጣለሁ ካልሆነ ደግሞ በሰው ቀንም እንደሰው ካፌ ወጥቼ ተጫውቼ ምናምን ማገኛቸው ሰዎች ጋብዤ ምናምን እመጣለሁ እስካሁን ከመጡ ሴቶች ያለ ኮንዶም ምናምን አላገም ያሉ ሴቶች የሉ አሰክራቸዋለሁ መጀመሪያ ሲመጡ እንጫወታለን ፍቅር እንዲገባ አደርጋለሁ የድሮ ባህሪዬን አለ እሱን አመጣለሁ ስጠጣ ደግሞ አውሬ ነው የምሆነው ወደ ስሜት ነው የምገባው በቃ ስራዬን እሰራለሁ እዚህ መሰረት ነው እየፈጸምኩት ስለዚህ አሁን ከዚህ በፊት ለነበሩት ሁሉ የሚያውቅ ሰው አለ ወይስ ገና ዛሬ እየተናገርከው
ባለጌ ነው ዛሬ ያዋረድከኝ። እኔ ምን ያደረግኩ ሰውዬው? እኔ ስራዬን ነው እየሰራ ያለው። እኔ ባለጌ አይደለም። ስርዓት ያዝ እንዳትናገር። አሁን የምታደርገው ነገር የምታግዘኝ ወንድሜ ህግም ያዘኝ ልሂድም ልቀጣ ፍርዴን ለመቀበል ዝግጁ ነኝ። ስለዚህ አሁን እኔ አጥታችሁ መሳለቂያና የሆነ በዛ ላይ ተጽዕኖ በልጄ ላይ ተጽዕኖ እንዳይደርስ እሱ መከላከል አለብን። ልጄን አደራ እንድትይዝልኝ ነግረሃለሁ። ወይም ደግሞ እኔ እየጠየኩ እኮ በጣም ጥሩ ሰው ናት። አሁን ያያት በጣም ገራገር የዋህ የፍቅር ሰው ናት። እሷ ደግሞ በአደራ ከልጁ ጋር በጣም ነው የምትወደውና እሱ እንድትንከባከብልን አድርግልኝ። እኔ የሚሰጠኝ ስለዚህ ሁሉም ሴቶች አያውቁም ማለት ነው። አሁን ቢያንስ የዛሬ እኔ ወይ ሳያውቁ ራሳቸውን አጥፍቶ ሊሆን ይችላል። ስንት ነገር አለ አይደል እንዴ? በቃ ለጊዜው ስሜቴን እንትን ካልኩ በኋላ የት እንዳሉ አላውቅም። ራሳቸው ፈልጉ ይመጡ ቀራረባለሁ ካላሉ ብዙ ሴቶች ብዙ ነው የተቀራረብኩኝ። እሄዳለሁ፣ እወጣለሁ፣ እጠጣለሁ፣ ያገኘሁትን ይዤ እመጣለሁ። በቃ አላውቃቸውም፣ ራሱ አላውቃቸውም ሁላ ማን እንደሆነ። እሷ ጋር 6 ወር አብረን ቆይተናል። በፍቅር በጓደኝነት። እንዴ ከእሷ ጋር 6 ወር ቆየ? እሷ ጥሩ ሰው ናት። ልጄን ትወድልኛለች፣ ተው ትለኛለች። ልጁን ያሳዝናታል። እኔ በሌለሁበት ምግብ ሰርታ ምናምን ታደርጋለች፣ ትንከባከበዋለች። ሌሎቹስ? ብዙ ጊዜም አልወጣም። ዞሮ ግን ባለሁበት። ሌሎቹስ? ለስሜት ሌሎች ተዋቸው። ምንድን ነው የሚባለው? ሌሎችም አለመጠቀሚያ ስለምጠቀም ከዛ በኋላ ይናደዳሉ። እኔ ሰክራለሁ፣ በጉልበትም አንዳንድ ነገሮችም ካሉ አደርጋለሁ። ከዛ በኋላ በዛው ነው የሚጠፉ አንዳንዶቹ። እኔ እኮ እንደምታየኝ እኮ ሳልጠጣ እኮ ደህና ነኝ። ስጠጣ ነው ነገር በጣም እንትን የሚለው። ሕክምናም እየሄድኩ አይደለም። አሁን እንደምታየኝ አልነበረም። ሰውነቴ ተበሳቁሏል እና እሱ ነው ምንድነው በቃ አሁን ወድም ተወስደኝ ነገር ካለ ወሰደኝ። እኮ መሄድ አይቀርም። ቁጭ በል እዛም ሄደህ ገና ትናዘዛለህ። ቁጭ በል። እኔ አልነካም። ካሜራ ቀርጸው የለም እንደ ምን ቀረና? ለምለም ዝም እኮ ቁጭ በል፣ ቁጭ በል። ወንድሜ ምን ቀረ? ለምለም ቀረ? አቤት ረቷት ይበል። እውነትሽ ነው። ምን አይነት አውሬ ነህ? ምን አይነት አውሬ አጋሰስ ራስ ወዳድ ነህ። ገብቶሃል አይደለ? ልጄን አደራ። ምንም ይቅርታ፣ ልጄን አደራ። ምን አገባኝ? አሁን እኔ እንደዚህ እንድትይ አይደለም የጠራሁት። እንዴት ነው ማልለው? ህይወቴን እኮ ነው ያበላሸው። አሁን በምንድን ነው የምትቀይረው? እኔ አሁን ከዚህ በኋላ ህይወት ይኖረኛል? እንዴት ነው ያንተ ይቅርታ የኔን ህይወት ይመልስልኛል? ምን አይነት አጋሰስ ነህ? ክፉ፣ በጣም አውሬ ነህ። አውሬ ሰይጣን ራሱ ይቀናባል። ዝም በል እባክህ። ያንተ ፍቅር እኔ ምንም አይሰራልኝም። መጀመሪያ ነው ያጠፋኸው። ገብቶሃል አይደለ? ግን ትከፍልበታለህ ዋጋ። እኔ አልለቀውም። ሰምተሃል አይደለ? ህይወቴን በማበላሽልህ አሁን እንደዚህ አይነት ነገር የኔ ህይወት እንዳበላሸ ያንተ ደግሞ ቀጣይ ህይወትክ ይበላሻል። እንዲህ ዝም ምልክ እንዳይመስልክ። ጭራሽ እድሜ ሄደ ትዳር ሊያዝ ባልኩኝ ደግሞ ጭራሽ ኤችአይቪ ኩሪኒ ኩዲ ወይ ወንድም። ሌላ የምትነግረኝ ነገር አለ? ወንድም ይጥፋ። አሁን ምን መሰለህ፣ ከዚህ ሰው መማር አለበት። እኔ አሁን ስናገረው ምንድነው የሚማረው? እንዲያርገር ነው የሚማረው ሰው። ይሄንን መማር ካለበት አሁን አልነበረም ማድረግ የነበረብኝ። የሶሪው ታበላሽ በኋላ እኔ ባልደርስ በዚሁ ልትቀጥል ነበር ማለት ነው። እኔ ስደርስ ነው አሁን ካልተማርኩ ማስተማር አለብኝ የምትለው? ሁሉም የራሱ ጊዜ አለው። ምንድነው የራሱ ጊዜ? ካሜራ ቀርጾ ተዘጋጅተህ ምናምን ያ ሁሉ ነገር ስታደርግ ኦልሬዲ መሆኑ ካልቀረ ነው እንጂ ባይሆን ኖሮ ከዛ በላይ ሰውዬ እየቀለደ በዚሁ ትቀጥል ነበር። አሁንም እየቀለደ ነው። ያወራሁት ነው። አንዴ ዝም በይ። በዚሁ ትቀጥል ነበር። ግን እሷ ደግሞ ባህሪዋን እየተቀየረብኝ መጣ። ከእናንተ ጋር መገናኘቱ ውስጥ ማድረግ አንተ ስለኔ ባህሪ ነው እንዲያውንም እያወራ ያለው ሰውዬ ጤና የለውም እንዴ? ስለኔ ባህሪ እኮ ነው እያወራ ያለው። ገብቶኛል። አንዴ በቃ ምን ልትሆን ነው? ይኸውልሽ ስርዓት ያዥ።
በቃ እኔ ምንም ታሲዝልኝ ወንድሜ በቃ ዝም ታሲዝልኝ እሺ ወልጄ ነው እንዴ ተያዝኩ እሺ ቁጭ በል በእነሱ ምክንያት አይደል እንዴ ተያዝኩ እና እኔ ምን አገባኝ ስራሽ አጋሰ ስራሽ ነሽ እረፍት ስርዓት የምታደርግ ሆነ ስራሽ ታድር እንዴ የራሴ የማይበቃኝ እንዴ ይኸውልህ ሆስፒታል አማኔ ይወጣለሁ ዝም በል አንተ ሰውዬ ዝም በል ረፊ አንተ ራስህ እገለው ነበር እሺ እኔ ባልኖር ሲጀመር መጀመሪያውስ መች ታውቂ ነበር ይሄን ነገር ወንድሜ በስነ ስርዓቱ መታወሪያ ከሆነ እሷን አጥፋ በቃ አሁን ዝም በይ በቃ ዝም በይ ስለምን ዝም በይ እኮ ነው የምልሽ ስለምን ስርዓት ነው የምትለው በቃ ምንም አትሆንም አሁን ይኸውልሽ አንቺ ጋር እመጣለሁ ትንሽ ግቢልኝ ነው ሂጂ በቃ አልወጣም እኮ ስርዓት ያዣ እንደዛ ነው እያወራን ነው ሴቶች የተለየች ነች እንዴ ዝም በል እባክህ አውሬ ምን ይመስላል በቃ ስርዓት ያዢ ሰምተሽኛል በቃ ዝም በይ ራሽ አይደለሽ ነው የመጣሽ ተናግሪ ነው ከዛ ቤት የመታረመው ጎረምሳ ሰብሰባ እንደዚህ ትላለች ስሜት አታስገብኝ እሺ ሰይጣኔ ደግሞ እንዳይነሳብኝ ነግሬሻለሁ በስነ ስርዓቱ ሌሎች ሰዎች ማስተምር ከሆነ ብዬ ነው እንጂ እንደዚህ የምትል ከሆነ ጭራሽ እሺ ቀጥል መናገር የምትፈልገው አንቺም ዝም በይ እኔ ዝም አስብላታ በቃ ያው ዝም ብላለች እንዴ እንደዚህ ነው እንዴ በቃ ምን ልበላ በቃ አደረኩት መጀመሪያ በቃ በባለቤቴ ምክንያት ልጁን ማሰቃየው ለዚህ ነው እሷም አልነገረችኝም ሳትነግረኝ ህይወቴ ተጫወተች እኔ ተማርኩ ሰው ነኝ አቅም ያለኝ ሰው ነኝ ከሰው ጋር ገብቼ ለሀገር የምጠቅም ሰው ነበርኩ ለሀገርም መክፈል ያለብኝ ነገር መስዋዕትነት መከፈል የነበርኩ በተለያየ ምክንያት በስሬም ሰራተኛ አድርጌ ግብር መክፈል ካለብኝ የቤት ምናምን የስራ ስንት ነገር ለሀገር መሆን የነበርኩ ሰው ነኝ ለዚህ ይሄ ነገር ቤት ምን ታዲያ ያሳዝንም አንተ ቦት በኔ ቦታውን እስኪ ይሆን አንተ እንደኔ ብትሆንስ ምን ታደርግ ነበር ባለቤትህ ሳትነግረህ እንደዚህ ሆነ አማግጣ ከጀርባ ለዚህ ህመም ይዘበልህ መጣ ብታደርግ አንተስ ምንድነው የምትሆነው እስኪ ንገረኝ ምንድነው አይደል ምን አርግ ነው እኔ የምልህ ቆየ የሷ ቤተሰብ ጋር አሁን በምን አይነት ሁኔታ ላይ ነው ለያችሁ አይጠይቁንም እንጠይቁኝም አልፈልግም ለያቸውም አልፈልግም ብዙ ጊዜ ለማግኘት ሞክሮ ነበር እኔ በርዘካባቸው ልጃቸው እኮ ነው የልጃቸው ልጅ ነው ያብራክ ልጅ አይደል እንዴ እነሱንም ይመለከታል አላየውም አለባበሱ ዝንጥ አረክ የሚፈልገው ምግብ በልቶ እሱ ምን ጎደለው ነው ይሄዳል ትምህርት ልብስ ወይ ነው ነገ ሰው ጥሩ ልብስ መልበሱ ወይም ጥሩ ምግብ መብላቱ አይደለም እኮ ልጅ እኮ በአእምሮ የተጎዳ ነው እየደበደብከው ነው ፊቱ ላይ በጣም ብዙ ነገር እያደረግክ ነው እያሰርክ እየገረፍክ አሁን ሌላ የምትነግረኝ ከሌለ እንዳልኩ እኔ ጭቅጭቅ ዱላ ምናምን አልፈልግም በስርዓት ተነስና ቀሪውን ነገር እዛ ፖሊስ ጣቢያ እናወራለን እኔስ ጉዳይ መጀመሪያ እሱን እነሳጅን ጣቢያ ወሰዱት ከአንቺ ጋር መጥቼ አወራለሁ ለምን ጃኬት የምታለብሱት ለምን የሚለብሰው መገደል ነው ያለበት ስንበል ሴት አፈሽ ቁጭ በይ ጠንቆራጭ በቃ ለምን በእንደዚህ አይነት ሁኔታ ይኸውልህ የኔ ወንድም ስሜቱ ገብቶሃል የኔ ህይወት ይሻው ምንድን ነው የሚሆነው ሴት እኮ ነኝ አስበው እኔ ስንት ነገር ትዳሬን ይዛለሁ ልጆች አሉ ስለ ህይወቴን ቀጨው እኮ እሺ የኔስ ነገር ምንድን ነው የሚሆነው ህይወቴን እኮ ነው ያበላሸው ምንም እኮ ይቅርታም አያስፈልግም ተረጋጊ ማትበለኝ እንዴት ነው የምረጋጋው እሺ ጮኸሽ ወይ የሆነ አምባጓሮ ፈጥረሽ ምን ይደረግ ራሴን ነው የማጠፋው እኔ እዚህ ምን አለው ከዛስ እንዴት ነው የምኖረው እናቴ ራሱ ብትሰማ ምንድን ነው የምትለኝ ምንድን ነው አንድ ያለችኝ እናቴንም ላጣት ነው በቃ ለምን እናትሽ የምታውቂያት የዚህ ልጅ አሳይሻለሁ ብያት ስንቴ እና እንደዚህ አይነት ሰው አግብቶ ወልዶ የሚኖር ሰው የለም ንገሪኝ ይኸውልህ በጣም ከባድ ነው ለሴት ልጅ ይከብዳል እንዴት ነው ኤችአይቪ ቢኖርብኝ ማንም የሚወደኝ ማንም የሚያገባኝ ማንም ነው የማይጠጋኝ እንኳን ወንድ ቤተሰቦች ዘመን እንኳን አይጠጋኝም ኤችአይቪ ያለብኝ ካልኳቸው እንዴት ነው እንደቀላል የምታየው አንተ እንዴ የምን ተረጋጊ ነው የምትለው ምንድን ነው የምረጋጋው እኔ ስሜትሽ ይገባኛል እረዳዋለሁ ማየት ሁኔታ ውስጥ እንዳለሽም ይገባኛል
ግን አሁን አንቺ ጮሽ አምባጓሮ ተፈጠረ ምን ሆነ ምንም የመጀመሪያው ነገር ማድረግ ያለብሽ ራስሽን ተመርምረሽ መጀመሪያ ያለብሽን የሕክምና ክትትሎችን መውሰድ ያለብሽን መድኃኒቶች መውሰድ ነው። ከዛ በኋላ ነገ ምን እንደሚፈጠር አናውቅም። እግዚአብሔር ነገ ምን እንደሚያደርግ አናውቅም። አንተ ትቀልዳለህ። እኔ እየቀለድኩ አይደለም። እንዴት ነው እሺ ህይወቴ ከዚህ በኋላ ምን ህይወት ነው የምኖረው? ንገሪኝ፣ ምንድን ነው ማድረግ የምትፈልጊው? መሞት ነው ፈልገው። በቃ ከዚህ በኋላ መሞት ነው ፈልገው። ምንም ማድረግ አልፈልግም። ለምን ማንን ደስ ይበለው? ምንድን ነው ደስ የሚለው? የኔ ህይወት እኮ ሊተበላሽ ምን አይነት ህይወት ነው የምኖረው? አይደለም አንቺ ብቻ ነሽ በምድር ላይ ይሄ ነገር ሲፈጠርብሽ። አንቺ ቢያንስ አሁን አውቀሻል እኮ ይፈጠር ማያውቁ በጣም ብዙ ሴቶች እየሰማሽ ነው። ብዙ ሴቶች እንደነበሩ ለነሱ አልነገረም። እነሱ ምን ላይ ሆኖ ይጥፉ ይዳኑ ምንም የሚታወቅ ነገር የለም። አንቺ ቢያንስ አሁን ራስሽን የምትንከባከቢበት ራስሽን ክትትል የምታደርጊበት ጊዜ መጀመር ትችያለሽ። እንደዛ ላይ ነሽ። ከኤችአይቪ እኮ አያድነኝም፣ ከቫይረሱ እኮ አያድነኝም። ራሴን ምንም መጠበቅ አያስፈልገኝም። ከዚህ በኋላ ማለት አላማ ነው የሚኖረኝ። የመጀመሪያ ሰው ነሽ በምድር ላይ ወይ አንቺ እንደዚህ ነገር የተፈጠረ በርካታ ሰዎች ከቫይረሱ ጋር ሆነው ራሳቸውን እየጠበቁ እያስታመሙ የሚኖሩ አግብተው የወለዱ የሉ። አላየሽም? አልሰማሽም? ይከብዳል እኮ እንደኔ። ወይኔ ጉዴ! እኔ ጭንቀትሽ ሳይገባኝ ቀርቶ አይደለም። ሰማሽኝ? ስለዚህ አንድ ነገር ልንገርሽ፣ መረጋጋት ነው የመጀመሪያው ነገር። ከዛ በኋላ ሕክምናውን ምርመራውን አድርገሽ ክትትሉ መጀመር። ሲቀጥል ልጁን እኔ እንጃ ምን እንደምናደርገው አላውቅም። ምንድን የምናደርገው? ይሰቀል፣ ከፈለገ እድሜ ልኩን ይታሰል። እዚህ ምድር ላይ እንዲኖር አልፈልግም። አይደለም ነው እኔ ዮናስን እያልኩሽ ሳይሆን ህፃኑን ልጅ ነው እኔ እያልኩሽ አለ። እንዴት ነው ስለ ህፃኑ ልጅ የምጨነቀው? የራሴ ጭንቀት እያለ ምንድን ነው የማደርገው ስለ ህፃኑ ልጅ? ይኸውልሽ ምንም ቢሆን እኮ ሴት ነሽ። እሺ እሱን ተይው። እሱን እኔ ተጨማሪ ነገር ልጨምርብሽ አልፈልግም። ስለዚህ አሁን አንቺ እንዳልኩሽ ያልኩሽን አድርጊ። እኔ የልጁን ቤተሰቦች አጠያቂ እንትናል። አቢ ና በዚህ አባ እስቲ ልጁ እንኳን እንዴት እንደከሳ አየዋ። ይሄ እኮ ሰው አይደለም አውሬ ነው። አባቴ ነው እየወሰዳችሁት። ምንም አይሰራልም። አባቴ አትበለው። ይኸውልሽ እንደዚህ ያባል ስራት አይደል? አባትን የትም አልወሰድንም። ይመጣልሽ አይ አይደለም ምን ልብ እንዳለው እሱ እንደዛ እየቀጠቀጠ እንኳን አባቴ ይላል። እሱ ግን አውሬ እኮ ነው ሰውዬ። ወይኔ ምን እንዳደርግልህ ትፈልጋለህ? አባቴ ይመጣል። እሺ የሆነ ቦታ ከሰዎች ጋር ሄዶ ነው ይመጣል። እሺ ስለዚህ አሁን እሱ እስከሚመጣ የስራ ጉዳይ ስለሆነ ከእሷ ጋር ትቆያለህ። እሺ ለምን ያለው አማራጭ አንቺ ጋር መቆየት ብቻ ነው። ምን ማለት ነው? እኔ እሺ ማንም ያግዘኝ። እሺ ሌላ የምታውቀው ዘመድ አለ አንተ የምታውቀው? የለም። ከእናትህ ቤተሰቦች ጋር አባትህ ጋር ከአባትህ ቤተሰብ የምታውቀው የለም? እዚህ መጥቶ የሚጠይቃችሁ ሰው የለም? ማንም የለም? እኔ ቢያንስ ቤተሰቡን እስከማገኝ የት ላድርገው? እሺ ስለዚህ ቢያንስ ይሄንን እንኳን ተባበል። እሺ እሱ ምንም አያውቅም እኮ። እሺ ችግር የለውም። ግን እሱን በህግ ይኸውልሽ ልጁ ፊት ነው ያለው። እሺ ስለዚህ ጠነቀቂ ለምናወራቸው ነገር። እሺ ስማ ምን ህይወት ነው? ውስጥ ገባ። እሺ ከዛ እረፍት አድርግ። ትመጣለች። የምትፈልገውን ነገር ትሰራላለች። እሺ ይኸውልሽ ይሄ ግዴታ ነው። አይ ነው የሚከብድ ነገር ነው፣ ግን እንደ ሰውኛ ቢያንስ ተረዳሽ? ለምን እሺ እንደዚህ ልጅ ስልሽ የምርሽና ችግር የለውም። የሆነስ በጣም ነው የማመሰግነው። ግን እሱን እንዳትለቀው። እንደዚህ በቀላሉ ነፃ ሆኖ ማየት አልፈልግም። እሱን በቃ
ህጉ መጠየቅ ባለበት ልክ ሁሉ ነገር ተከታታይ ጠይቃለሁ። በዛ ላይ ደግሞ የህፃናት መብት ነው። በዚህ ሰዓት የሚቀለድ ጉዳይ አይደለም። ተረዳሽ? ስለዚህ ምንም እንትን እንዳት አመሰግናለሁ በጣም ይሄን ጉድ እንዳቅ ስለረዳኝ ራስሽን አረጋጊ። ስለዚህ እንትን ምን አደርጋለሁና አንዴ ተይዣለሁ። የሚያስፈልግ ነገር ካለ በማንኛውም ሰዓት ደውዪልኝ። እገዛ ካስፈልገሽ ለሁሉም ነገር ዝግጁ ነኝ። ገባባ? አደራሽን። እሺ በቃ እንግዲህ ውድ ተመልካቾች እየመረኝ ነው የምላችሁ። እንደዚህ አይነት ነገር በጭራሽ አልጠበኩም። በጣም ነው ያዘንኩት፣ በጣም ነው ያፈርኩት። ያው ሰውየውም የራሱ እውነት አለው፣ ግን የራሱ እውነት ቢኖርም የሰው ልጅ ላይ እንደዚህ በሰው ልጅ ህይወት ላይ እንደዚህ አይፈረድም። በጣም አሳፋሪ ነገር ነው የተደረገው። አሁን እኔ እችኛዋ እንኳን ቢያንስ አሁን ደርሰን አውቀናል ሁሉን ነገር። ግን ምንድነው ትልቁ ችግር ከዚህ በፊት የነበሩ ሴቶች ምን ላይ ደርሷሉ? እንዴት ናቸው ህይወታቸው? በጣም ብዙ ሰዎች በዚህ አይነት ተበላሽቷልና በጣም አሳፋሪ ነገር ነው። ዞሮ ዞሮ እኔ እንጃ ልጁንም አይታችኋል። ምን ያህል እኔ እንጃ እኔ አላቅም። እናት ባደረገችው ጥፋት እንዴት ነው ልጅ በዚህ ልክ የሚሰቃየው? እንደዛ በጣም አሳፋሪ ነው። ቤተሰቦች እባካችሁ፣ ብዙ ሰዎች እኔ አሁን እየመጡ ያሉ ጉዳዮች ምናምን በጣም እያሳዘኑኝ ነው። እባካችሁ ቢያንስ በቃ ተማሩ። መጥፎ ነገር ደርሶብንም ሊሆን ይችላል፣ ግን ቢያንስ ለራሳችን ስንል ለወደፊት ህይወታችን ሰማይ ቤት ሄደን ለምንጠየቀው ጥያቄ ስንል ራሳችንን እንቆጠብ። ከብዙ ነገሮች ብዙ ችግር ይፈጠራል አውቃለሁ፣ ስሜታ የሚያደርጉ ነገሮች፣ ግን ራሳችን ቆጥበን የሰው ልጅ ህይወት ላይ የሰው ላይ ስጋት ከመሆን ችግር ከመፍጠር እንቆጠብ። ቤተሰቦች እነዚህ በጣም ትልቅ አስተማሪ ቪዲዮ ስለሆነ ላይክ ሼር አድርጋችሁ ሰው ጋር እንዲዳረስ አድርጎ። እስካሁን ለነበረን ቆይታ በጣም አመሰግናለሁ።